ብቻዋን ስትወጣ ዲሲ እብድ ናት፣ እሷና ባሏ አንድ ላይ ያበዱ ናቸው ስትባል ብቻዋን አብራቸው ስትንከራተት ከርማ ጫልቱ ኢትዮጵያ ገባች ብሎ ትዊተር ላይ እቺ ጄኖሳይደር አሉት። ስራዋን ስታቋርጥ አዘኝ ልፍጨዴ ጫልቱ ሞንጋሴ ማንሽም ለእንደዚህ በዘር ጥላቻ ላበዱ ሰዎች ጂጂክያ ነሽ። አብይም የኔ ወንድ ልጆችም ሀገሩን ያገለገለው ኮሎኔል አባቴ ዳለቻ ነው። ኦሮሞን ለሚጠላ ምንም ሪዝን የለው። ለምን ብትለው መልስ ስለሌለው ምንም ሁን ምን አብይ ጸጋዬ አራርሳ እነ ቡባም ልጆቼ ማንም ኦሮሞ ዳለቻ ነው ለነሱ። እኔ የሞተች ፍትህ የሚጠይቁላት ሴት ልጅ ለነሱ ጂጂክያ ነው ሀቁ። እና ጸጋዬ አራርሳ የጓደኛዬን አባት አንድ ጥሩ ጓደኛ አለች፣ ጥሩ ልጅ ናት። እና አባቷ በድሮ መንግስት ሳይቀየር በፊት የህወሓት ተላላኪ ብሎ ተገሏል ዛሬ ብሎ ፌስቡክ ላይ ቦስቶ ነው የአባቷን ሬሳ ኦንላይን ላይ ያየችው ጓደኛዬ። ጸጋዬ አራርሳ አባቷን መሞቱን ፌስቡክ ላይ ጠዋት ከእንቅልፏ ተነሳ ስከፍት የአባቷን ሬሳ ጸጋዬ አራርሳ ለጥፎት ነው የህወሓት ተላላኪ ዛሬ ተሸኝቷል ብሎ ፖስቶ ነው የአባቷን ሬሳ ያየችው ጓደኛዬ። አሁን የህወሓት ፈረስ ጸጋዬ አራርሳ የጓደኛዬ ነው። የአባቷን ሸኝተነዋል፣ ይህን የህወሓት ተላላኪ ገለነዋል ብሎ የለጠፈው ጸጋዬ አራርሳ ነው። አሁን ጸጋዬ አራርሳ የህወሓት ደጋፊ ታላቅ ታጋይ ጸጋዬን ስትሰድበው ኦሮሞዎች አይሰድቡም። ጸጋዬ አራርሳን ስትሰድቡት ኦሮሞዎች አይሰድቧችሁ። ቤቴ ጸጋዬን እንኳን ላይ ባረከው ኪኒን በኪኒን ይሆናል ቤቴ። ለምን እንደሆነ አይገባኝ። ጸጋዬ አራርሳ $300 ነው $1200 ከክሬዲት ካርዴ ስካም አድርጎኝ ነበር። ከባንኬ ጋር ተከራክሬ አስመልሻለሁ። ጸጋዬ አራርሳ በወቢ ፋውንዴሽን ህዝብን ስካም እያደረገ ነው። ጸጋዬ አራርሳ $1200 ያለምኔ ፈቃድ ዘርፎኛል። ይህን ነገር መጥቼ ሳወራ እውነተኛ ታሪክ ነው ማለት ሪሲቶቹንም ይዤ እመጣለሁ አስፈላጊ ከሆነ። አንድ ቀን ባንኬን ሳይ $1200 አውቶራይዝ ተደርጓል። ባንክ ስደውል ከአውስትራሊያ ወቢ አወቃችሁት፣ ወቢ ፋውንዴሽኑ በሱ ነው ምናምን አሉ። ከዛም በኋላ እኔ አውቶራይዝ አላረኩትም ያለኔ ፍቃድ ነው ምናምን የተባለው አለ። ጸጋዬ አራርሳን ሳየው ካናዳ መጥቶ ነበረ። ብየቲ ሰናነን ቢቲኒሱ ይላል እና $1200 ጅራ ሶሪ $1200 ትኬት ቆርጡበት ነው ብዬ እያሰብኩ ነበረ። መጣውና ቲክቶክ ላይ አወሩ። ቲክቶክ ላይ ጸጋዬ አራርሳ በጅራ ፋውንዴሽን ያለኔ ፍቃድ $1200 ጨሯል ስል ቲክቶክ ላይ መጥቶ
ደብዳቤ በጅራ ፋውንዴሽን ፋውንደር ነኝ ምንድነኝ ምናምን ብሎ ደብዳቤ ጻፈ። ስካም አድርጎኝ ከናይጄሪያ ስካመሮች ነው የሰረቁት ነው ከአውስትራሊያ ነው የተባለው። ጅራ ፋውንዴሽን ነው $1200 የወሰደብሽ ተባለ። ተከራክሬ ብሬን አስመልሻለሁ እግዚአብሔር ይመስገን። ግን እኔ የሚያሳስበኝ $1200 ሳይሆን $300 በጅራ ፋውንዴሽን እኔ ታውቃላችሁ ወለጋ ኦሮሞ ነኝ እና ወለጋ ተራበ በወባ አለቀ ምናምን ብለው ቪዲዮ የሆነ ደግሞ አለ ድንጋይ ተንተርሶ የሚተኛው ከረዴምቱ ምናምን የሚባለው ማለት ነው። እሱ ሰውዬ ቪዲዮ ሲሰራ በቃ ወለጋ ሲቸገር ማየት እርሶ ዲስክሬስፉል። እኔ ችግርን አናውቅም፣ እኔ አላውቅም፣ በእኔ ዘር ማንዘር አላውቅም። ግን ወለጋ እንኳን ተቸግሮ ሞቶ ራሱ ላይክ አቡጀዴ ስለሌለ በኮባ ህፃናቶች ተጠቅልለው እየተቀበሩ ነው የሚለው ታሪክ ሲሸጡልኝ በጣም ነው የደነገጥኩት። በጣም ነው የደነገጥኩት። ይሳቅ ቀጥሎ ደግሞ አንተ ነህ ተረኛ ነህ። ስለአንተ ማወራለሁ። ቁጭ ብለህ ስማ፣ ቁጭ ብለህ ስማ። እና ደንግጬ $300 ሰጥ። ያ $300 ግን ወለጋ ሄዳ አይመስለኝም። ወለጋ ሄዳ አይመስለኝም። ቁጭ ብዬ ሳስበው ወይ ህፃናት ልጆችን አስታጥቆበታል በእውነት። ከዛም ያለኔ ፍቃድ $300 ነው ለፋውንዴሽን የሰጠሁት። ታሰው $300 አንድ የሰጠ የዛሬ 4 ዓመት። ከዛም በኋላ $1200 ከክሬዲት ካርድ ሲሰረቅ ቀወጥኩት መጥቼ ኖ ካናዳ መጣበት እንትን ከፈለ። ከዛም ብዙ ሰዎች ሲመጡ ደነገጠ። ቢኮዝ ሰዎች አያዩማ ክሬዲት ካርዳቸው አናይም ብዙን ጊዜ እና እስካም ትደረጋለ እና ማናት ዛንታና ገርልፍሬንዱ ነበረች። ዛንታና ቆንጆዋ ፈረንሳይ ያለ ሀገር ያለችው ገርልፍሬንዱ ነበረች ምናምን። በቃ ዛንታና ቆንጆ ናት። አስባችሁታል? በዛ እንዳንተ መለሎ የለም፣ እንዳንተ አዋቂ የለም፣ አንተ ጎበዝ ነህ፣ አንተ ትችላለህ ምናምን ብለው ጭንቅላቱን ጠምዝዘውት ጎበዝ ነህ ምናምን ብለውት ጭንቅላቱን ጠምዝዘውት አሁን ከባድ። ከዛን የኔ የጸጋዬ አስታውስ ደደብ ነው ጸጋዬ ገብቷቸው እስካመር ነው። የጀዋር መሐመድ ነው የሚገርመኝ። የጀዋር መሐመድ ያ ሁላ ቄሮ መሞቱ ምናምን ፎርደስ ለዚህ ነበር። አዎ ለኔ ነው ሀክ ተደርጌ ነበር ምናምን ያለው ማብራሪያ የሰጠው ለኔ ነው። እኔ መጥቼው አልኩ አራርሰውዬ ቴንክ ዩ ሶ ማች። እኔ መጥቼላችሁ $1200 ጸጋዬ አራርሳ ሰርቆኛል ምናምን ብዬ ቀወጥኩት። ሌባ ነው። እኔ ሌባ አልወድም ታውቃላችሁ። $50 ነገር ታውቃላችሁ። ሙባረክ እስካሁን ልጅ ራሱ ይውለድ ብዬ ነው እሱ ሚስቱ ናቸው። ሲጨርሱ እንሄድበታለን $50 ጉዳይ ታውቃላችሁ። ያለፍቼ ነው ያመጣሁት $1200 ያለኔ ፍቃድ። የሶስት ልጆች እናትን የምስኪን ድሃ ገንዘብ ይመልስ ብዬ እንትን ማብራሪያ ማስተባበያ ብሎ ደብዳቤ የማይመስል ኦፊሻል ሌተር የዱርዬ ቃላትን ተጠቅሞ ጽፎ ለጠፈልኝ። ሌባ ብሬን ባላስመልስ አለቀም ነበር። ገዲድ የምትውሃ አደራው። ለማንኛውም ይኸው ስድብ አይደለም ጌታ ጌታ በጣም ነው ስድብ። ከዛን ቁጭ ብሎ እንደዚህ ሲያወራ ማለት ነው ኤሊየን የመሰለ ሰውዬ ጸጋዬ የሚባለው ሚያቅ ይመስላል።
ኩፍስ ብሎ ገብቷችኋል። ክምር ፋንዲሻ እርግጠኛ ነኝ ከወገብ በታች ልብስ ራሱ አይለብስም። ይመጣል። እኔ አሁን ቤቱን ሳስበው አንድ ኮርነር አለችው። እኔ አሁን እዚህ ጋር መቀመጠው ሌላ ቤቴን ታውቁታላችሁ። የሱን ቤት ግን ቁጭ ብዬ ሳስበው 10 ዓመት